ግባ እንደውን ቀምስሽን አውልቂ እንዴ ምን ልታረገኝ ነው የት ነው የምንገባው ምን እንደማረግ ላሳይሽ ነው እኮ ረግፍ ነው እናት ባሉን እታሉንም መቀባጠሩን ትተሽ ወደ ውስጥ ልግባ እያልኩሽ ነው እንግዲህ ካልከኝ ምን ይደረጋል አይ መጨረሻዬ አይድሊ በአክሽኔ መጨረሻ ይሄ ይሆናል ብዬ አላሰብኩም ነበር እባክህ አምላኬ ነፍሴን ብቻ አትረፍልኝ አይ ጉዴ አታስቢ የምልሽን መታረጊ ከሆነ ምንም አትሆኝ ምንድነው ወደዚህ የሆነ ሰው ገብቶ ነበር ማዘር ወይ ጥቁር መላጣ እኛን ያላየው እናት ያላየው አላየው ተጠርጣሪው አሁኑኑ በጓሮ መስኮት አምልጧል አሁኑኑ አካባቢው ይከበር ተጠርጣሪው ወንጀለኛ ነው እንዴ ሌባ መስሎኝ ሲመስለኝ ጤነኛ አይደለም ምን አጠፋው ትላለህ እንዴ ቆይ እዚህ ምንድነው የምትሰራው ኤሚን እኮ ኤሚ ምን እድሜ ላንተ ኤሚ ራሷ ላይ ቆልፋ ከማንም ጋር ትገናኝ ይሄ ሁሉ ነገር እኮ በዛች መሰሪ ምክንያት እኮ ነው ራሴ የፈጠርከው ችግር ላይ ራስ ኃላፊነት ወሰድ ዝም ብለህ በሰው አታላክ ኑሐሚን ይሄን ሁሉ ነገር ያደረገችው ያቺ ራሄል ናት አውቃለሁ ድሮ መጥፎ ሰው ነበርኩ አሁንማ ወጣቶቹን ጨርሳ ትላልቆቹ ላይ መንጠልጠል ጀምረሃል በፈጠረሽ ኑሐሚን እንዴ ኤሚ እኮ ያለ ምንም ኃጢያቷ እኮ ነው እዛ ባዶ ክፍል ተቆልፎባት ተቀመጠችው እኔ ሲመስለኝ ጤነኛ አይደለም ምን አጠፋው ትላለህ እንዴ ቆይ እዚህ ምንድነው የምትሰራው ኤሚን እኮ ኤሚ ምን እድሜ ላንተ ኤሚ ራሷ ላይ ቆልፋ ከማንም ጋር ትገናኝ ይሄ ሁሉ ነገር እኮ በዛች መሰሪ ምክንያት እኮ ነው ራሴ የፈጠርከው ችግር ላይ ራስ ኃላፊነት ወሰድ ዝም ብለህ በሰው አታላክ ኑሐሚን ይሄን ሁሉ ነገር ያደረገችው ያቺ ራሄል ናት አውቃለሁ ድሮ መጥፎ ሰው ነበርኩ አሁንማ ወጣቶቹን ጨርሳ ትላልቆቹ ላይ መንጠልጠል ጀምረሃል በፈጠረሽ ኑሐሚን እንዴ ኤሚ እኮ ያለ ምንም ኃጢያቷ እኮ ነው እዛ ባዶ ክፍል ተቆልፎባት ተቀመጠችው እኔ ምነው ኮማንደር ችግር አለ እንዴ ማለት ልጄ ደህና አይደለም ይሄ ችግር መፍጠር የማይሰለቸው ልጅሽ መቼ ጣጣ ያጣዋል ብለሽ ነው ማውራት እንችላለን አረፍ በሉ ኮማንደር ቢሮ ውስጥ ከማውራሽ ይልቅ እዚህ በአካል እንደው ባወራሽ ይቀላል ብዬ ነው ልጅሽ በአባቱ ፋንታ በያዝነው ጊዜ ከሌሎቹ ይልቅ ነው ሆነሽ የተገኘሽው አንቺ የኔን ቦርሳና ስልክ ሰርቃ እኛ ጣቢያ ትይዛ ነበር ምን ልጅቷ እኛ ጣቢያ ብዙ ሪከርድ አለባት እኔን በፍጹም አላምንም ኮማንደር ቁም ነገሩ እሱ አይደለም ልጅቷ ይሄንን ወንጀል የፈጸመችው ያንቺ ልጅ አዟት እንደሆነ ደርሰንበታል ምን ይላሉ ኮማንደር የኔ ልጅ በፍጹም እንደዚህ አይነት ነገር ሊያደርግ አይችልም መኪና ውስጥ በስለት አስፈራርቶ አናዞኝ ነበር ምናልባት ያንን እንዲያደርግ አባቱ አዞት ሊሆን ይችላል ሲምባ ነው እርሱን እንደዛ አደረገው ራሱ የገደለው ነው ወንጀለኛ እኔ እንደገደልኩ አስመስሏል ለምዶ ከመንገድ ይዞር ማቲ አይደለም ያየው ነገር አናዶ በዚህ ስሜት እንድትሄድ አልፈቅድልህም እሺ አሁን ዞር በል ከጠላታችን ጋር ስትማማኝ ነው ያዩሽ ስለዚህ ያወራነው ነገር ሳታውቅ አምነህ ማኩረፍ ነው ምንም ነው ማለት እኮ ያስፈልግም ያ ማይረባ አቴን ሰብሮ ከጠላት በኋላ ምን አባቱ ፈልጎ ነው እዚህ ድረስ የሚመጣው ኤሚ ያለችበትን ሁኔታ ለማወቅ ምን ይዘል ይባላል ተረፍኩት ይሄን ያፈርኩት እኔ ግን ይሄን ያርጫካኝ አትመስለኝም ነበር እንኳን አልቀነሰ እንደውም በጣም ነው የጨመረው ነገሮች እኮ ወደ ነበሩበት እስኪመለሱ ብቻ ነው እዚህ ታስሬ ልቀመጥ አይደል እና ሌላ አማራጭ አለሽ በፈጠረሽ ማዬ እኔ ከኤርሚያስ ጋር እንዳልገናኝ ስልኬን ወስዶብኛል ቆይ አባዬ ኤርሚያስ ላይ ምን ሊያደርግ እንደሚችል ማን ያውቃል ኤሚዬ ምን ነው ችግር አለ እንዴ አይታይሽም እንዴ ቤት ውስጥ እኮ ዘግተውብኝ ያሉት ደግሞ ምን ችግር አለ ያሉት ምን እያደረክ ነው አረሱ አለ ሊገለኝ ነው በትክክል ልገልሽ ነው የመጣሁት ዛሬ ቆይ ማን ይላክ ለሰራሽልኝ ስራ ዋጋሽን ለመክፈል ደግሞ ማን ይከፍለኝ ፈለግሽ ቆይ ለምንድን ነው እንደዚህ የምታደርገው ጭራሽ ምንም እንዳልተፈጠረ ለምን ብታስመስይው ንገረኝ እስቲ እኔና አንቺ ምን አለን ሰምኛለሽ በደንብ ነው የምሰማው መጥፎ ሰው መሆንን ንቄት እቸው ነው እንጂ እንደመጣው ነበር ዘርግፌ መጠለሽ እሺ እሺ አሁን እንዳትሳሳት እና ታዲያ ለምንድን ነው ነጋሽ ላይ የፍቅር ግንኙነት አለ ብለሽ ተናገርሽ ወራማ ነገራችሁ እንዴ ኮማንደሩን ሳይቀር እኮ ነው የሰረቀችው ምን ራሱ ኮማንደሩ እኮ ነው እዚህ ቤት ድረስ መጥቶ ይነገረኝ ኮማንደሩ እዚህ ቤት ድረስ መጥቶ ነበር እያልሽ ነው ወይ ምን ፈልጎ ነው
የሚገርም ከቀባጠረው በላይ ስልጣኑን ለማሳየት የሄደበት መንገድ እኮ ነው የሚበልጠው። ምን አባቱ መብት ኖሮት ነው እዚህ አንቺ ላይ እየመጣ የሚደነፋው? ሲመስለኝ የልጁን እጮኛ እሱ ራሱ ይመስለኛል እዛው እስር ቤት ውስጥ የገደለው። አንቺ በምን አወቅሽ? እያወራኝ አይኑን ሳየው ምንም በንግግሩ እርግጠኛ ኤሚ ኤሚ ልጄ እባክሽ በሩን ክፈችው። ኤሚ እባክሽ ድምፅሽን አሰሚኝ የኔ ልጅ እባክሽን። ይሄ እኮ መፍትሄ አይሆንም። አባትሽ እኮ ተናዶ እንደሆነ ታውቂያለሽ አይደል ኤሚ? ሲበርድለት እኮ ሁሉም ነገር ይስተካከላል። እጆች እየደሙ ነው፣ ግን ደግሞ የልቤን ያህል አይሆንም። ማሚ ልጄ ራሷን እያቆሰለች ነው። እባክሽ የኔ ልጅ በሰውነትሽ አትጫወቺ። ማሚ እባክሽ በሩን የምንሰብርበትን መንገድ ፈልጊ እባክሽ ማሚ። ኤሚ እባክሽ እባክሽን፣ አሁን የምታደርጊው ነገር በሙሉ ነገሮችን ያበላሻል። ኤሚ እባክሽ አባትሽ አሁን ይሄን ቢያይ የበለጠ ነው የሚጨክንብሽ። እባክሽን ኤሚ። ኤርሚያስ ሚስት እንዴት ነሽ? ዛሬ እንዴት ተዘርኩ? በቃ ኖሃዬ አጠገቤ እያለሽ አስቶኛል እያልሽ ነው? ይሄ ነገር ከምናስበው በላይ እጅጉን እየከረረ ነው። የእውነት ግን የዚህ ቤተሰብ መጨረሻ እንደዚህ መሆኑ በጣም ይገርማል። ኖሃዬ ያንን መዋረዳችንና ፍቅራችንን ግን ማን ወሰደብን? እንደባለፈው በቀላሉ የምመታለ መሰለ? ቢገባ ብድርን ነው የመለስኩት። እንዲሁም ካንተ ጋር ዝምድና የሚባል ነገር አልፈልግም። ኑሐሚንን እዚህ ነገር ውስጥ አታስገባት ብያለሁ። በህይወቴ ምን እንደሚቆጨኝ ታውቃለህ? ለእንደዚህ አይነት ሰው ልጄ መዳሬ ነው። አንዱ ከሃዲም አንተ ነህ። እባክዎት ጋሽ፣ እኔ እኮ እንደማመጣጤ የተፈጠረውን ገላ ሰደውት ነበር። ወይ ግን እሱ ደህና ነው? ሐኪም ቤት ሲሉት ነው ተጎድቷል። አልፈልግም አልኩህ እኮ። ቆይ ለምንድን ነው የማትውይ? አንዱ ከሃዲ አንተ አይደለም ወይ? ኧረ ጋሽ ይረጋጉ። ምንድን ነው የተፈጠረው? እናንተ እያላችሁ እንዴት ብዬ ነው የምረጋጋው? እንዴት ብዬ ነው የምረጋጋው? እናት ምን ያደረገው? ምን ያደረገው? ናም ተረጋጋ። መሳሳተውማ በመረራው። እሺ አቶ ተፈራ ነበር ይላከኝ። ኮማንደር በልሁነ። ስለዚህ ስሟ በየከተማው የገነነው ታላቋ ባለሀብት ሮማን አንቺ ነሽ ማለት ነው። ስታይኝ በጣም የተደነቅ ትመስላለህ። እንዴት አልደነቅ? ወይዘሮ ሮማን ለምን ትደነቅ? የሆነ ሰው አይቼ ነበር። ማን ነው? ብዙ ጥያቄ መጠየቅ ትወዳለህ። ሁሉም ጥያቄዎች እኮ መልስ እንደሌላቸው አውቃለሁ። ለማንኛውም የሥራ ፓርትነሬ ነው። ይልቅስ ምን አዲስ ነገር አለ? ስህተት ሳልሰራ አልቀርም ሮማን። ማለት አልገባኝም። ምን አይነት ስህተት ነው የሰራኸው? ወንድምሽ ላይ እጄን ያነሳውበት። እሱም እኮ ስላንተ ተጨቆለ። ጋሽ አባዬ አባዬ ደህና ነህ እንዴ? ማዬ ለምን ነው ዝም የምትሉት እንዴ? ሐኪም ቤት እንውሰደው እንጂ። ምን ተፈጥሮ ነው? ማን እንደዚህ ያደረገ? እና ልክ እንጂ ነው። በፍጹም ወንድሜ ኤርሚያስ እንደዚህ ሊያደርግ አይችልም እንዴ። የሆነ ስህተትማ መኖር አለበት። ያንቺ ኤርሚያስ ይሄን ያደረገው ማለት ነው። አንገቱን በጥሽ ስጥልሽ አትፈጭ ተቀምጫለሽ ያለ እውነት እሱ ከሆነ ይሄን ያደረገው ኤርሚያስ ግን እኮ ተያይዛችሁ ተራንቃችሁ አይቻችሁ ነበር። እሱ አይደለም ማለት ነው። እና ታዲያ ማን ነው እንደዚህ ያደረገው? ያ ተሰማ ማለት ነው። ምን ኑሐሚን ክፍል 143 ተለቋል ውዶችዬ። እንግዲህ
እንግዲህ ሲምባ ከሚከታተሉት ገዳዮች አምልጧል ማለት ነው ውዶችዬ። እንግዲህ ኤርሜን ኑሐሚን ለጥፊ መታዋለች። ኤርሚ እንግዲህ ከኤርሚያስ ጋር ማለት ከናሆም ጋር ተጣልቷል። እንዲሁም ናሆም ደብድቦታል ማለት ነው ውዶችዬ። የናሆምን አባት አቶ ላይኩን እንግዲህ አቶ ተሰማ ደብድቦታል። እንግዲህ አቶ ተሰማ ሲደበደብ ኤርሚ የደበደበው መስሎት እንግዲህ ናሆም ኤርሚን ደብድቦታል ማለት ነው ውዶችዬ። ነገር ግን አቶ ተሰማን የደበደበው ማለት ነው ውዶችዬ። እንግዲህ ኑሐሚን አባቷ አማቷ እንደደበደበ ስታቅ ራሷን ስጣ ወድቃለች። እንግዲህ ኤርሚያስን ካላገናኛችሁኝ ራሴን አጠፋለሁ እያለች እንግዲህ እጇን በምላጭ እየተፈተፈች ትገኛለች ማለት ነው ውዶችዬ። ቪዲዮን እስከ መጨረሻው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እባካችሁን ኮፒ ሊንክ አድርጉልኝ ፕሊዝ፣ ኮፒ ሊንክ አድርጉልኝ ውዶችዬ። እንግዲህ በዛሬው ክፍል ዳጊ እንግዲህ አባቱን ሐኪም ቤት ሆስፒታል እንዳስገባው ታውቃላችሁ ባለፈው ክፍልና እንግዲህ ሆስፒታል እንዳለ ያቺ ነርሷ እየተከታተለችው ስለነበረ እንግዲህ ገዳዮች ውጭ ላይ እየጠበቁት ነበረ ማለት ነው። እንግዲህ እነሱን ሩጦ አምልጧል። ሩጦ ካመለጠ በኋላ የሆነ ቤት ገርብ ብሎ ነበርና ከቤቱ እንግዲህ ግቢውን እንትን ብሎ ገብቷል ማለት ነው። ከዛ ግቢ ከገባ በኋላ ግን ያቺ ሴትዮ ምን እያደረገ ኧረ ምን ልታረገኝ ነው? ልትደበድበኝ ነው? ምን ልታረገኝ ነው? እኔ ምንም ነገር የለኝም፣ እባክህ ልብስ ብቻ ነው ያለ ልብሴን ውሰደው ምናምን እያለች እንግዲህ ብዙ ነገር እየቀባጠረች እንግዲህ ሴትዮዋን አታሎ ልብሷን ተቀብሎ ልብሷን የሷን ልብስ ለብሶ ነጠላዋን ሁሉን ነገር ለብሶ ተሸፋፍኖ እንግዲህ ወጧል ማለት ነው። ተሸፋፍኖ ከወጣ በኋላ እንግዲህ ያኑ ገዳዩን አግኝቶታል። የሆነ ሰውዬ መላጣ ሰውዬ በዚህ አልፎ ሲሄድ አላየህም በማለት እንግዲህ አላየሽም በማለት ጠይቆታል። ከዛም አረ በፍጹም አላየውም በማለት ድምጹን እንግዲህ እንደ ሴት ቀይሮ አሳልፎታል ማለት ነው ውዶችዬ። እንግዲህ የሲምባ እንትን የተመቸው ላይክ ያድርግ ማለት ነው። የሲምባ ጥበብ ማለት ነው ውዶችዬ። እንግዲህ ኤርሚያስ ኤሚን ፍለጋ እየሄደ ነበረ። ከዛም እንግዲህ አጋጣሚ ኑሐሚን እሱን ለማግኘት እየሄደች ነበረ። ከዛ እንግዲህ ልክ እንዳገኘችው ኑሐሚን ለጥፊ መታዋለች ኤርሚያስን። ኤርሚያስ እንግዲህ ለምንድን ነው ምን አደረግኩሽ? ለምንድን ነው የምትመችኝ? በማለት እንግዲህ ጥያቄ ጠይቋታል። ከዛም እንግዲህ እውነት አድርገውናል ወይ? እንዴት ካክስቷ ጋር አንተ ሌላ ነገር አድርገ እሷን ደግሞ ለማግባት ትፈልጋለህ? እንዴት ከሷ ጋር ደግሞ እንትን ለማለት ለማጋባት ትወስናለ? ምን አይነት ሀሳብ ነው? ምን አይነት የተበሻቀጠ ሀሳብ ነው? በማለት እንግዲህ ጠይቀዋለች። ከዛም እንግዲህ ኤርሚያስ እንግዲህ ምሎ በልጁ በአንዲቷ ልጁ በኮኪ ምሎ ነግሯታል ማለት ነው። በኮኪ ምሎ ከነገራት በኋላ አምናሃለሁ በማለት እንግዲህ ከሱ ስትመለስ አጋጣሚ እንግዲህ ናሆም አይቷታል። ናሆም እንግዲህ ከሱ ጋር ያለሽ ግንኙነት ምንድነው? በማለት እንግዲህ አኩርፋት ኑሐሚን አልፎ ሲሄድ እሷም ገጥማ ይዛ ለማማከር ለማናገር ሞክራለች። ነገር ግን በፍጹም ሊሰማት አልቻለም ማለት ነው። ከዛ በመጨረሻ ማክሮፋት እሷም ተኮራርፈው ወደ ቤት ተመልሰዋል ማለት ነው ውዶችዬ። እንግዲህ አቶ ተሰማ እና አቶ ላይኩን ተገናኝተዋል። አቶ ላይኩንና አቶ ተሰማ ከተገናኙ በኋላ እንግዲህ ተደባድበዋል ማለት ነው። ከዛም እንግዲህ አቶ ተሰማ ኃይሉን ሁሉ አዘገጃጅቶ ስለመጣ እንግዲህ ጠቅጥቆት መቶት ደብድቦት ሂዷል ማለት ነው። እንግዲህ እሱን ደብድቦት ከመጣ በኋላ ከዛም አቶ ላይኩን ቀስ ብሎ እነሳለሁ ብሎ ሊነሳ ሲል እንግዲህ አጋጣሚ ኤርሚያስ አግኝቶታል ማለት ነው። አቶ ኤርሚያስ እንግዲህ ምን ሆነ ነው ጋሽ? ምን ሆነ ነው? ማን ነው እንደዚህ ያደረገ? ምንድነው ወድቀው ነው ወይስ ምንድነው? ማለት እንግዲህ ለማንሳት ሲሞክር አንተ አንዱ ደመኘም አንተ ነው ማለት እንግዲህ ወግድልኝ እያለ እንግዲህ ከሱ ጋር ሲገፋፋ እንግዲህ ናሆም ደርሶ እንግዲህ አንተ ኤርሚያስ አንተ ነህ እንደዚህ ያደረግከው አባቴን በማለት እንግዲህ ጠቅጥቆ ደብድቦት ሄዷል ማለት ነው። ደብድቦት ከሄደ በኋላ እንግዲህ ናሆም አቶ ላይኩንም ወደ ቤት ተመልሰዋል። እንግዲህ ኤሚን ላያችኋት እጇን በምላሽ ስትተለትለው ነበረ። ኤርሚያስን ካላገኘው አላድርም እዚህ ቤት ገዘግታችሁኝ በማለት እንዲሁም ደግሞ ክላሱን ቆልፋ እነሱን
አላስገባም በማለት እንግዲህ እጇን በምላስ ስተለትለው ከቆየሽ በኋላ እንደምንም ብለው እንግዲህ ክላሱን ከፍተው አውጥቷታል ማለት ነው። አውጥተው እንግዲህ እሷን እያረጋጓት ሳለ አባቷ ደም እያዘራ መጥቷል ማለት ነው። እንግዲህ ምን ሆነ ነው አባዬ ደም እንደዚህ እያዘራህ የመጣው ምን ሆነ ነው ምን ተፈጥሮ ነው በማለት እንግዲህ ሲጠይቁት ነበር ማለት ነው። ከዛም እንግዲህ የኑሐሚን አባት ነው የደበደበኝ በማለት እንግዲህ ሲናገር አጋጣሚ ኑሐሚን እንግዲህ ራሷን ስታ ወድቃለች ማለት ነው። እንግዲህ ናሆም ኤርሚያስን የደበደበው ኤርሚያስ ደብድቦት ነው አባቴን ብሎ ነው ማለት ነው። ከዛም እንግዲህ ኤሚ በፍጹም ኤርሚያስን እሱን ሊነካው ሊደበድበው አይችልም፣ ይህን እንደማያደርግ ደግሞ እርግጠኛ ነኝ ብላ እየተከራከረች ነበረ ማለት ነው። ከዛም እንግዲህ አባቷ እውነቷን ነው ኤርሚያስ አልደበደበኝም የደበደበኝ የኑሐሚን አባት ነው ማለት ሲል እንግዲህ ኑሐሚን ራሷን ስታ ወድቃለች። ከዛም እንግዲህ የአቶ ላይኩንም እንግዲህ ልጁ ትክክለኛ መሆኗን እንግዲህ በዚህ መረዳት ይቻላል ማለት ነው። ውዶችዬ ኤርሚያስና ኤሚ መለያየት የለባቸውም እያልን ኮሜንት ላይ እናስቀምጥላቸው። እንዲሁም ኑሐሚን ምንም መሆን የለባትም እያልን ኮሜንት ላይ እናስቀምጥላቸው ማለት ነው። ኑሐሚን በጣም ምርጥ ልጅ ናት። ስለዚህ አንዳንዴ ከባድ ነው በህይወት የሚገጥመው ነገር በጣም ከባድ ነው እና ከእንደዚህ አይነት ህይወት ፈጣሪ ይሰውረ። ከእንደዚህ አይነት ነገር ያው ብዙ ትምህርት አለው በነገራችን ላይ እና ከእንደዚህ አይነት ህይወት ፈጣሪ ይሰውረ ማለት ነው ውዶችዬ። ለማንኛውም እንግዲህ ወይዘሪት ሮማን አቶ ተሰማን እንግዲህ ቦርጭን ካልቀነስክ አልፈልግም እያለችው ነው ማለት ነው። እንግዲህ ወይዘሪት ሮማን ለማማለል አቶ ተሰማ ጅም ቤት መግባት አለብኝ እያለ እንግዲህ ወስኗል ማለት ነው። እንግዲህ ቦርጩን ለማስወገድ ጅም ቤት ገብቶ እንግዲህ ከነገ ጀምሮ ሊሰራ ነው። ከዛ ቦርጩ ሲወገድ ነው የምትፈልገው ማለት ነው። ውዶችዬ ይቺ ሮማን የምትባል ሴትዮ ቀበጥ ያለች ሀብታሙና እንዲሁም ደግሞ ቀበጥ ያለች ናት ማለት ነው። እንግዲህ ኮማንደሩም እሷን ለማግኘት መጥቶ ነበረ። ኮማንደሩ እሷን ለማግኘት ቢመጣም እንግዲህ ስልክ ቁጥርሽን ሲላት እኔ ከፈለኩ እኔ ስፈልግ ብቻ ደውላለሁ ማለት እንግዲህ አሽራ ሰደዋለች ማለት ነው። ውዶችዬ እንግዲህ ኮማንደሩም እንግዲህ ተመልሶ ውዶችዬ እንግዲህ ወይዘሪት ሮማን አቶ ተሰማን በእጇ ለማስገባት እንግዲህ ረጅም ስራ ብለዋል ማለት ጅም ስራ ብለዋለች ማለት ነው ውዶችዬ። ለማንኛውም እንግዲህ አቶ ማን ነው ኮማንደሩ ደግሞ እንግዲህ ወይዘሮ ዝናሽን ለማውራት መጥቷል። ከቤቷ ድረስ መጥቶ እንግዲህ ስለ ዳጊ አባት ያልሆነ ነገር ነግሯታል። እሱ ካልሆነ ደግሞ እሷም ወንጀለኛ እንደሆነች ለዳጊ አባትና ለዳጊ ከደገፈች እሷም ወንጀለኛ እንደሆነች አስረግጦ ነግሯታል። ከዛም እንግዲህ ታስፈራራኝ ነው የመጣ ወይስ ፍትህ ለማግኘት ነው የመጣ ማለት እሷም ነግረዋለች። ምክንያቱም ጎበዝ ናት፣ አትፈራውም። ለማንኛውም በስተመጨረሻ እንግዲህ ኮማንደሩንም ወይዘሮ ዝናሽ አሽረው ሄዳለች ማለት ነው። አሽረው የልኩን ነግረው ሄዷል ማለት ነው። ምክንያቱም አቶ ሲምባ የልጅ አባት እስከሆነ ድረስ ምንም ወንጀለኛም አይደለም። ምናልባት ሳያስበው ወይም ደግሞ በስተት ያደረገው ነገር ነው እንጂ ሌላ ነገር ወንጀል እልህ ብሎ ያደረገው ወንጀል የለም በማለት እንግዲህ ነግረዋለች ማለት ነው። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች የዛሬው ክፍል በዚህ ይብቃንና ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ቻናልን ግን ፕሊዝ ላይክ፣ ሼር እና ሰብስክራይብ አድርጉኝ። ኮፒ ሊንክ አድርጉልኝ። መልካም ምሽት።